በእነዚህ 4 ቀናቶች ውስጥ ሙሉ ለሙሉ ምዝገባ እንዘጋለን ማለት ነው። ሌላው በውጪው ዓለም የምትገኙ አረብ ሀገር ሊሆን ይችላል፣ አውሮፓ ሊሆን ይችላል፣ አሜሪካ ሊሆን ይችላል፣ ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክሳውያን በአጠቃላይ የኢትዮጵያ ብሔራዊ ባንክ ያወጣው ጥብቅ የሆነ ማስጠንቀቂያ አለ። ምንድነው? ማንኛውም ገንዘብ አስተላላፊ ድርጅቶች ከብሔራዊ ባንክ እውቅና ውጪ የሆኑ ዓለም አቀፍ የሆኑ የገንዘብ አስተላላፊዎች ህገወጥ የሆኑ ሰዎች ከሆኑ ቀጥታ የሚገባለት ኢትዮጵያ ሲገባ ያ ገንዘብ ተጠያቂ ያደርገዋል ማለት ነው። ያንን ግለሰብ አካውንቱ እስከ መታገድ ደረጃ ይደርሳል ማለት ነው። ሌላው ቤተሰብ የምትልኩ ውጭ ሀገር ያላችሁ ሰዎች ቤተሰቦቻችሁን የምትልኩ ሰዎች አላችሁ። እናንተ እኛ የምንገልጽላችሁ እናንተ ናችሁ ሚዲያችንን የምትከታተሉት። የምትልኳቸው እናት ሊሆን ይችላል፣ አባት ሊሆን ይችላሉ፣ ወንድም ሊሆን ይችላል፣ እህት፣ ባል፣ ሚስቶች ሊሆኑ ይችላሉ እና ለነዚህ ሰዎች እኛ ጋር የሰማችሁትን መግለጫ በትክክል እንድትገልጹላቸውና በትክክል እነሱም ይህንን መረጃ ሰምተው እንዲመጡ ጥሬን ለማስተላለፍ እወዳለሁ። ሚያዝያና ግንቦት እንግዲህ በርሜል ላይ ይታወቃል፣ ከፍተኛ ሙቀት ያለበት ወቅት ነው ይህ ወቅት። ስለዚህ ተጓዦች አለባበሳችሁ ቀለል ያለ አለባበስ፣ ሴቶች ሆናችሁ ቢጃማችሁን 3-4 ቢጃማ ይዛችሁ፣ ወንዶች ቁምጣ 4-5 ቁምጣ፣ ነጠላ ጫማ፣ ሲሊፐር፣ እንደዚህ ከላይ ቀለል ያለ አልባሳት ቲሸርቶችን ይዛችሁ ትንሽዬ ባግ ፎሎ ባክ የተወሰነች ነገር ከተያዘ በቂ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እስከዚህ ሰዓት ያደረሰን ልዑል እግዚአብሔር የተመሰገነ ይሁን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ወደ ታምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ለመጓዝ እየተመዘገባችሁ ያላችሁና የተመዘገባችሁ ተጓዦቻችን በአጠቃላይ ለጉዞ የሚያስፈልጋችሁን መረጃ የምንሰጣችሁ መርሃ ግብር ነው። እንግዲህ ምናልባት አሁን በጣም በርካታ ሰው ነው የተመዘገበው። በእነዚህ 4 ቀናቶች ውስጥ ሙሉ ለሙሉ ምዝገባ እንዘጋለን ማለት ነው። እነዚህ 4 ቀናቶች ውስጥ እናንተ አመንትታችሁ ወደኋላ ቀርታችሁ ልክ ምዝገባ ተጠናቀቀ ብለን መግለጫ ባወጣንበት ቀን መዝግቡኝ ብላችሁ አንድ ቀን ሲቀራችሁ የምትመጡ ሰዎች አላችሁ። ይሄንን አሁን በዚህ ጉዞ የማናስተናግድ መሆኑን ለመግለጽ እወዳለሁ። ለምን መኪኖችን ቀድመን ነው አሬንጅ እያደረግን ያለ ነው ማለት ነው። አሁን ላይ ያለው የአገሪቱ ሁኔታ ግን ናፍጣ እጅግ በጣም አስቸጋሪ የሆነበት ደረጃ ላይ እንደደረስ ነው። በተለይ ክልል ላይ ያላችሁ ተጓዦቻችን በደንብ ሁሉንም መረጃ ታውቃላችሁ። እንኳን ክልል ላይ አይደለም አዲስ አበባ ያሉ ሰዎች በአጠቃላይ ይህንን ስለሚረዱ ቀድመው እየተመዘገቡ ነው የሚገኙት ማለት ነው። ሌላው መኪኖችን ስለማናገኝ እኛ እንግዲህ ባስ በጣም አስቸጋሪ ይሆናል። እውነት እንነጋገር ከተባለ እኔ ይሄ ጉዞ በሰላም ደርሰን እንድንመጣ ሰማዕቱ ቅዱስ ጊዮርጊስ ያግዘን እንጂ በጣም ከባድ ነው አሁን የበርሜል ጉዞ ማለት ነው። ከዚህ በኋላ ይቀጥላል አይቀጥልም የሚለውንም ነገር ምንም አይነት ዋስትና የለንም። ፕሌኑ እንደፈለግን ነው። ቦታው ላይ ያሉ ፕሮብሌሞች እግዚአብሔር የተመሰገነ ይሁን እስካሁን ድረስ በሽታ የተከሰተ ነገር የለም፣ ሰላም ነው። ግን የመኪና ትራንስፖርትን ለማግኘት ግን በጣም ችግር የሆነበት ጊዜ ላይ ስላለን እነዚህ ነገሮች ሴትን ለማድረግ የተመዘገባችሁትን ሰዎች ብቻ እንደምንም አድርገን ዋጋን ጨምረን እንግዲህ በፊት ከምንከፍለው አሁን ከዚህ ጉዞ ከምንከፍለው እጥፍ ነው እየከፈለን ያለ ነው ማለት ነው ለመኪኖችም። ስለዚህ ሁላችሁም ይሄንን አንደርስታንድ አድርጋችሁ በዚህ ጉዞ በረከት እንድትካፈሉ እነዚህን 3 እና 4 ቀናቶች ብቻ የምዝገባ ጊዜያቶችን እንሰጣችኋለን። ሌላው በውጪው ዓለም የምትገኙ አረብ ሀገር ሊሆን ይችላል፣ አውሮፓ ሊሆን ይችላል፣ አሜሪካ ሊሆን ይችላል፣ ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክሳውያን በአጠቃላይ የኢትዮጵያ ብሔራዊ ባንክ ያወጣው ጥብቅ የሆነ ማስጠንቀቂያ አለ። ምንድነው? ማንኛውም ገንዘብ አስተላላፊ ድርጅቶች ከብሔራዊ ባንክ እውቅና ውጪ የሆኑ ዓለም አቀፍ የሆኑ የገንዘብ አስተላላፊዎች ህገወጥ የሆኑ ሰዎች ከሆኑ ቀጥታ የሚገባለት ኢትዮጵያ ሲገባ ያ ገንዘብ ተጠያቂ ያደርገዋል ማለት ነው። ያንን ግለሰብ አካውንቱ እስከ መታገድ ደረጃ ይደርሳል ማለት ነው። ስለዚህ አንዳንድ ጊዜ የገንዘብ ጭማሪውን ፈልገን የምንዘረዝራቸው ሰዎች ዶላርም ሊሆን ይችላል፣ ዩሮም ሊሆን ይችላል፣ ሪያል ሊሆን ይችላል፣ የተለያየ ገንዘብ ሊሆን ይችላል ማለት ነው። ስለዚህ አደራ የምንላችሁ ነገር ከዚህ በታች የምናስቀምጥላችሁ ብሔራዊ ባንክ በመላው ዓለም የሚገኙ ገንዘብ አስተላላፊ ድርጅቶች ህጋዊ ናቸው። በእነዚህ በኩል ወደ የትኛውም ኢትዮጵያ ውስጥ ወደሚገኝ ሰው ገንዘብ ቢተላለፍ ኢትዮጵያ ውስጥ ወደሚገኝ ባንክ ቢተላለፍ በህጋዊ መንገድ ያንን ገንዘብ መገልገል ይችላል። ይህ ካልሆነ ግን በመኒ ላውንደሪንግ ወይም ደግሞ በህገወጥ የገንዘብ ዝውውር ያ ግለሰብ ተጠያቂ ይሆናል ማለት ነው። ስለዚህ አደራ የምንላችሁ ሰዎች ይሄው ሊንኩን ፊት ለፊት አስቀምጥላችኋለሁ። ሊንኩን ስትጫኑት ቀጥታ ከዛ ውጪ ደግሞ ሊስቶቹን በአጠቃላይ ኮሜንት ላይ ፒን አደርግላችኋለሁ። ሁለተኛ ነገር ቪዲዮ እየታየም ከጎን ከቪዲዮ ላይ የምታዩቸው እነዚህ ቀስ እያሉ የሚሄዱት
ህጋዊ የሆኑ የገንዘብ አስተላላፊ ድርጅቶች ናቸው ማለት ነው። ስለዚህ እነዚህን አይታችሁ ከነዚህ ውስጥ የምታስተላልፉበትን ድርጅት መርጣችሁ በህጋዊ መንገድ እንድታስተላልፉ ጥሬን ለማስተላለፍ እወዳለሁ። ትኬትም ለመቁረጥ ስታስቡ በእነዚህ በኩል አድርጋችሁ ገንዘቡን አስተላልፋችሁ ወደኛ ቀጥታ ይደርሳል። እኛም ደግሞ ህጋዊነቱን አረጋግጠን ገንዘቡን ትኬት የምንቆርጥበት ይሆናል ማለት ነው። ሌላው ምንድነው እንግዲህ ስቲል ነው ቦታው ላይ ያሉ ኢንፍራስትራክቸሮች ለምሳሌ ሽንት ቤት ሊሆን ይችላል፣ መጸዳጃ፣ ውሃ፣ እነዚህ ነገሮች በጣም በከፍተኛ ሁኔታ እጥረት አለ። ስለዚህ አሁንም ቢሆን በርሜል ቅዱስ ጊዮርጊስም ምርት ደለጎ ቅድስት ኪዳነ ምሕረት ላይም ጸበል መጠጣት ፈጽሞ የተከለከለ ነው። ስለዚህ ማንኛውም ሰው እዛ ቦታ ላይ ሲሄድ አደራ የምንላችሁ ነገር ምንድነው አባቶች አውግዘው ከልክለዋል። በቃ ጸበል እንዳትጠጡ ብለው ማለት ነው። ስለዚህ ሁላችሁም ዮርዳኖስ ጸበልም ዝግ ነው። ብፁዕ አባታችን ቡራኪያቸው ይድረሰን የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሰላማ ዮርዳኖስ ጸበል እንግዲህ ጥር 18 ሰባራ ጸሎተ ቅዱስ ጊዮርጊስ በሚከበርበት ክብረ በዓል ላይ ተገኝተው ዮርዳኖስ ጸበል እንዳይጠመቁ ማንም ሰው እንዳይጠመቅ በሚል ተከልክሏል ማለት ነው። ምክንያቱም ያ ጸበል የሚወጣው ቀጥታ ከጸበልተኞች ከተጠመቁበት ስለሆነ። ሌላው ሴቶች ለምሳሌ በልማደ አንስት ወቅት፣ ወንዶች በህልመ ሌሊት ወይም በዝኒየት ወቅት በእነዚህ መሰናክሎች ወቅት ጸበል እንዴት እንጠመቃለን ለምትሉ እዛ ያሉ አስተባባሪዎች ቀጥታ ከጸበሉ የሚወጣውን ጸበል በጄሪካን እየቀዱላችሁ ይሰጧቸዋል። አባቶች አሉ፣ ካህናቶች አሉ፣ እነሱ በጄሪካን ያጠምቋቸዋል ማለት ነው። ይሄንን ሂደት እንድትከተሉ ጥሬን ለማስተላለፍ ወዳለው። ሌላው በጥብቅ እንድታስቡት የምንፈልገው ነገር ምንድነው? ቅርብ ጊዜ ከመምህር ግርማ እሁድ ዕለት ቅዳሜና እሁድ ፋኑኤል ላይ በነበረው በ26 እና በ27 አንድ ሌባ እዛ ፕሮግራም ላይ መገኘት እድሉን አግኝቼ ነበርና ነጠላ ለብሶ በስነ ስርዓት እንግዲህ በጣም ብዙ ሲም ይዞ ወደ 2 ስልክ ተይዞበት፣ ሁለተኛ ቀን የነበራችሁም ደግሞ ታስታውሳላችሁና 2 ስልክ ተይዞበት ሰርቆ ሲሮጥ ነው የተያዘውና ሌቦች አሉ ተመሳስለው የሚገቡና ስለዚህ እንደዚህ አይነት ስማርት ስልኮችን ብዙ ፋይል ብዙ ዶክመንት የምንይዝበት ብዙ መረጃዎች ያሉበት ስልክ ብዙ ፋይሎች የምንለዋወጥበት ስለሆነ ማንኛውም ተጓዥ ቲኬቱን በቴሌግራም የቆረጠ ቲኬቱን ፕሪንት አድርጎ መያዝ አለበት። ይህ መግለጫ ከተሰጠበት ቀን ጀምሮ ቢሮ መጥቶ የያዙ ደግሞ ቲኬታችሁን የደርሶ መልስ ቲኬት ስለሆነ የተቆረጠው ቲኬታችሁን በስነ ስርዓት ያዙ። ይሄንን ታደርጋላችሁ። ሌላው በተን ስልኮችን ትንንሽ ስልኮችን ቤተሰብን መገናኛ ከተፈለገ 1 ሳምንት ነው የምንቆየው። ጸበል እንደምትሄዱ ይታወቃል። እኛም በሰላም መግባታችሁን ካረጋገጥን በኋላ በሰላም ተጓዦቻችን በርሜል ቅዱስ ጊዮርጊስ ገብተዋል ብለን መግለጫ ስለምንሰጥ ሁላችሁም ሐሳብ እንዳይገባችሁ። ቤተሰብም ደግሞ እየደወለ ስልክ አይሰራም እንደዚህ አይሰራም የሚሉ ሰዎች ይኖራሉ። እኛም ተጓዦች በርሜል ቅዱስ ጊዮርጊስ መግባታቸውን በሰላም መግባታቸውን ከገለጽንላችሁ ኦሬዲ እዛ ጸበል እየተጠመቁ ነው ማለት ነው። ባህር ዳርም ሲገቡ ባህር ዳር በሰላም ገብተናል የሚለውን መግለጫም እንገልጽላችኋለን እንሰጣችኋለን ማለት ነው። ሌላው ጸበሉ ላይ የምትቀሩ ሰዎችም ምናልባት አይታወቅም ለአንድ ሳምንት ይላችሁ ሄዳችሁ ወር 2 ወር 3 ወር የምትቆዩ ሰዎች ስለምትኖሩ እናንተ ከቤተሰብ ጋር ለመገናኘት እንዲያመታችሁ በተን የሆነ ትንንሽ ስልኮችን ይዛችሁ እንድትመጡ ከወዲሁ ጥሬ ለማስተላለፍ ወዳለው። ሌላው ተጓዦች ለምሳሌ ለበርሜል ቅዱስ ጊዮርጊስም ለምርት ደለጎ ቅድስት ኪዳነ ምሕረትም ለተለያዩ ገዳማትና አድባራት ስጦታ መስጠት የምትፈልጉ አስራት በኩራታችሁን ማውጣት የምትፈልጉ ሰዎች በፍጹም ካሽ ገንዘብ ይዛችሁ መንቀሳቀስ አትችሉም። በቃ ለአንድ ሳምንት ማክሲመም አንድ ሰው በጣም ኦቨር የሆነ ነገሮችን ተጠቀመ ከተባለ 10,000 ብር በላይ ወጪ አያወጣም እዛ ቦታ ላይ ሄዱ ለአንድ ሳምንት ማለት ነው። እሱንም በጣም ኦቨር የሆኑ ነገሮችን ተጠቀመ ማለት። ስለዚህ ሌላውን የቤተክርስቲያኑ አካውንት ስላለ እዛ ስትሄዱ ከአባቶች ተቀብላችሁ እዚህ ከመጣችሁ በኋላ አስራት በኩራታችሁንም ስጦታችሁንም ማስተላለፍ ትችላላችሁ ማለት ነው። ስለዚህ ማንም ሰው በካሽ ገንዘብ ይዞ እንዳይመጣ አደራ ላለው። ሌላው ቤተሰብ የምትልኩ ውጭ ሀገር ያላችሁ ሰዎች ቤተሰቦቻችሁን የምትልኩ ሰዎች አላችሁ። እናንተ እኛ የምንገልጽላችሁ እናንተ ናችሁ ሚዲያችንን የምትከታተሉት። ምትልኳቸው እናት ሊሆን ይችላል፣ አባት ሊሆን ይችላሉ፣ ወንድም ሊሆን ይችላል፣ እህት፣ ባል፣ ሚስቶች ሊሆኑ ይችላሉ እና ለነዚህ ሰዎች እኛ ጋር የሰማችሁትን መግለጫ በትክክል እንድትገልጹላቸውና በትክክል እነሱም ይህንን መረጃ ሰምተው እንዲመጡ ጥሬን ለማስተላለፍ እወዳለሁ። ተጓዦች በርሜል ቅዱስ ጊዮርጊስ ስንሄድ ምን ያስፈልገናል የሚለው ልክ በቲኬት ቢሮ መታችሁ ቆርጣችሁም በቴሌግራም በዋትስአፕም የቆረጣችሁ አጠቃላይ ከቲኬቱ ጋር ከምንልክላችሁ ባሻገር ቦታው ላይ ጨለማ ስለሆነ መብራት ስለማይኖር ማታ ላይ ሶላር ስለሆነ ማለት ነው መብራት የግንባር መብራት ወይም የእጅ ባትሪ እንድትይዙ ለማለት ወዳለው። በጣም ሙቀት ነው አሁን ኦሬዲ ሚያዚያ ነው። ሚያዚያና ግንቦት እንግዲህ በርሜል ላይ ይታወቃል ከፍተኛ ሙቀት ያለበት ወቅት ነው ይህ ወቅት። ስለዚህ ተጓዦች አለባበሳችሁ ቀለል ያለ አለባበስ፣ ሻንጣ አንዳንድ ጊዜ በጣም ኦቨር ከ30 ከ40 ኪሎ በላይ ሻንጣ ትልቅ
ሻንጣ ተሸክመን የምንመጣ ሰዎች አለ ለአንድ ሰዓት አንለብሰው ወይ ሻንጣውን ለማሳየት ይሁን አላቅም ብቻ ወይ ሻንጣውን ተተነው ለመምጣት ይሁን ብቻ እኔ አይገባኝም ለአንድ ጉዞ ላይ ትንሽዬ ባግ ፎሎ ባክ የተወሰነች ነገር ከተያዘ በቂ ነው በቃ ቀለል ያለ አለባበስ ሴቶች ሆናችሁ ቢጃማችሁን 3-4 ቢጃማ ይዛችሁ ወንዶች ቁምጣ 4-5 ቁምጣ ነጠላ ጫማ ሲሊፐር እንደዚህ ከላይ ቀለል ያለ አልባሳት ቲሸርቶችን ይዛችሁ እንድትመጡ መጠመቂያ ደግሞ አዳዲስ ቁምጣ ስለሚያስፈልግ አዲስ አንድ ቁምጣ ከያዛችሁ ያችኑ የተጠመቃችሁበት እያደረቃችሁ ሳምንቱ ሙሉ ኪዳነ ምሕረትም በርሜል ቅዱስ ጊዮርጊስም መጠመቅ ትችላላችሁ ማለት ነው በጣም ይቅርታ ምን ጠይቀው እንግዲህ ሚያዝያ ጊዮርጊስን ባህር ዳር ላይ አቡነ ሐራ ነው የምናሳልፈው የዓመቱ ቅዱስ ጊዮርጊስ ነው ይህ ዓመታዊ ክብረ በዓልን እንግዲህ ቀድመን ፕሮግራማችንን አሬንጅ ካለ ማድረግና ከመዘናጋት ሁለተኛ ጉዞ አስቸኳይ ይጀመር የሚል ከመመሪያ ስለተላለፈልን ቀኑን ባለው ቀን ነው አጀስት ያደረግነው ዙሮ ሂደን ተጠምቀን ቦታውን ከረገጥን ቅዱስ ጊዮርጊስ ያለበት ሰማዕቱ ብዙ ገቢረ ተአምር የሚሰራበት ሰኞ ማክሰኞ ሮብ ሐሙስም ዓርብ በማንኛውም ቀን ተጠምቆ ብዙ ገቢረ ተአምር የተደረገላቸው ብዙ ምስክርነቶችን የምናስተላልፍባቸው ጊዜያቶች ቀናቶች ስለሆኑ ሁላችሁም በማንኛውም ቀን ብትጠመቁ ምሕረትን ድህነትን ፈውስን የምታገኙበት ቦታ ስለሆነ በዚህ ምንም ቅር ልትሰኙ አይገባም ማለት ነው በቀጣይ ግን እነዚህን ቀናቶች አሬንጅ አድርገን አጀስት አድርገን ለእናንተ የምናሳውቃችሁ ይሆናል ማለት ነው ሌላው 6 ቀን በርሜል ቅዱስ ጊዮርጊስ እንጠመቃለን አንድ ቀን ምርት ደለጎ ቅድስት ኪዳነ ምሕረት የምንጠመቅ ይሆናል በአጠቃላይ የ7 ቀን ጥምቀት ነው የምናከናውነው ማለት ነው በጣም አስደሳች ነው አቡነ ሐራን ስንጨምር ደግሞ 8 ቀን ተጠምቀን ወደ መጣንበት ዓለም የምንመለስ ይሆናል ማለት ነው ሌላው እንግዲህ የአልጋ ቦታው ኦልሞስት 4 ሰው ምናምን ነው እንግዲህ ይቀረናል ብለን የነበረው አሁን እየሞላ ነው በጣም ጥቂት ሰዎች ናቸው የሚቀሩት ቤተ ጊዮርጊስ የእንግዳ ማረፊያ እጅግ በጣም መንፈሳዊነትን የተላበሰ እያንዳንዱ ቤት ላይ እያንዳንዱ ማረፊያ ላይ ሁሉም ቦታ ላይ የጸሎት ቦታ ያለው ስዕል አድኖ ያለበት ነው ባልና ሚስት ሆናችሁ ህጋዊ ባልና ሚስትነታችሁን የምታረጋግጡበትን ወረቀት ይዛችሁ ባልና ሚስት መሆናችሁን እኛም እናረጋግጥበትን መንገድ እኛን ማሳመን ያለባችሁ ወንድምና እህት ሆናችሁ ወንድምና እህት መሆናችሁን የምናረጋግጥበትን ፓስፖርት የስም መመሳሰል ሊሆን ይችላል እህትና እህትም ወንድምና ወንድምም ሆናችሁ በተመሳሳይ ማለት ነው በተለይ እድሜያችሁ ከፍ ያለ ኦልሞስት ከ8 ዓመት ከ9 ዓመት በላይ የሆናችሁ ሰዎች እነዚህ ነገሮች ማክሲመም እስከ 10 ዓመትም ልናይ እንችላለን ከዛ በላይ ግን የሆናችሁ ሰዎች ግዴታ ህጋዊነታችሁን ካላረጋገጠን አንድ ቦታ ላይ አንድ አልጋ ላይ መተኛት አትችሉም ማለት ነው እጮኛዬ ናት ፍቅረኛዬ ነው ልንጋባ ነው እንደዚህ አይነት ነገርም አይሰራም ይህ ነገር የተመቻችሁ ብቻ ስለ ምግብ የማትጨነቁበት ቦታ ነው እኛም እናስከፍላችሁ ክፍያ ቁርስ ምሳ እራትን ኢንክሉድ ያደረገ ነው ስለዚህ ለስጋችሁ ምቾት ከቤተሰብ ጋር መገናኘት አንፈልግም እዚህ ስንመጣ ደግሞ ማንንም ሳናገኝ የሚቀበለን የለም ቤተሰብ የለንም ማን ነው የሚቀበለን ብላችሁ ሐሳብ እንዳይገባችሁ ከማሰብ አንፃር ነው እነዚህ ይህንን የእንግዳ ማረፊያ ያዘጋጀ ነው ባለን ውስን ቀን ባለን አጭር ቀን ተመዝግባችሁ ይህንንም የእንግዳ ማረፊያ ለተለያየ አገልግሎት ልትመጡ ይችላልላችሁ ለገዳም ለመሄድ ሊሆን ይችላል የተለያየ ቦታ ላይ ለመሄድ ሊሆን ይችላል መንፈሳዊነትን የተላበሰ እጅግ በጣም በቅናሽ ዋጋ የምናርፍበት ቤተ ጊዮርጊስ የእንግዳ ማረፊያ ተዘጋጅቶላችኋል ከወዲሁ የተመዘገባችሁ ያረፋችሁ አብረን የምንጓዝበት የበረከት ጉዞ እንዲያደርግልን ጥሬን አስተላልፋለሁ ሌላው ትኬታችሁ ላይ እንግዲህ ከላይ የምታዩት የመጀመሪያው ከአዲስ አበባ ባህር ዳር የምንሄድበት ነው ከታች የምታዩት ደግሞ ከባህር ዳር ወደ አዲስ አበባ የምንመለስበት ነው ይህ ማለት እንግዲህ በፈረንጆች ሰዓት አቆጣጠር ነው አብዛኛው በረራ ከጧት 4 ሰዓት ነው ከአዲስ አበባ የሚጀምረው ስለዚህ ሁሉም ተጓዦች ማለት ይቻላል 4 ሰዓት የምትጓዙ ጧት ቀደም ብላችሁ 1:30 ላይ ኤርፖርት ተገኙ ከበረራችሁ ከተነገራችሁ በረራ ሰዓት ከ3 ሰዓት ቀድማችሁ አየር መንገድ ላይ ተገኝታችሁ ቼክ-ኢን እንድታደርጉና ለጉዟችሁ እንድትዘጋጁ ጥሬን አስተላልፋለሁ ሌላው ኤርፖርት ላይ ከተቀመጣችሁ በኋላ በደንብ ተከታተሉ ብዙ ሰው አመለጠኝ ኤርፖርት ሆኜ 3 ሰዓት ሆነኝ 4 ሰዓት ሆነኝ አመለጠኝ ስሜን አልሰማሁም የሚሉ በጣም በርካታ ሰዎች አሉ ሌላው ምንድነው በመዘናጋት ከዚህ በፊት ኤርፖርት ለመድረስ እኔ የዛሬ 2-3 ዓመት ራሱ በአየር መንገድ ስንጓዝ 1 ሰዓት እየቀረን ለበረራችን ስንሄድ እንደርስ ነበር አሁን ላይ አሰራር ተቀይሯል ማክሲመም ከ2 ሰዓት ተኩል በፊት ቀድመን ተገኝተን አሬንጅ ማድረግ አለብን ፕሌኑ የሚያርፍበትን ሰዓት አይተው ከዛ በኋላ ቦርዲንግ ፓስ ሲጀመር ማሳፈር ሲጀምር በባስ ተሳፍረን የምንሄድበት ቦታ ስላለ ቀጥታ እንደ በፊቱ ቀጥታ ወደ ፕሌን አይደለም የምንገባው በባስ ተሳፍረን ወደዛ ወደ ፕሌኑ የምንጓዘው ማለት ነው ስለዚህ ከ2 ሰዓት እና ከ2 ሰዓት ተኩል በፊት ነው አየር መንገድ ቼክ-ኢን አድርጉ የሚጨርሰው ስለዚህ ሁላችሁም ተጓዦች ኤርፖርት ከገባችሁ በኋላም ደግሞ ነቃ ብላችሁ ጠብቃችሁ
ሰዓታችሁን እንድትሰሙ ስማችሁ ይጠራል። ስማችሁ እንኳን ባይጠራ የዚህ ሰዓት በረራ ይባላል። ይሄን ታል ቁጥር ያዛችሁ ይሄ ቁጥር የተያዘ በዚህ ፕሌን ቁጥር እየተባለ ይጠራል። ባህር ዳር ሲባል ንቁ ሆናችሁ ድንገት እንኳን እንደሚያመልጣችሁ እንኳን ከተሰማችሁ እዛ የሚገኙ አስተናጋጆችን አስተባባሪዎችን ስንት ሰዓት ነው የበረራ ስንት ሰዓት ነው የሚሄደው እያላችሁ በሰዓት ክሮስ ቼክ ማድረግ ይኖርባችኋል ማለት ነው። በእርግጠኝነት የሚያዝያ 14 ጉዟችን ጥሩና የተቃና ይሆናል ብዬ አስባለሁ። ሁላችሁም ለዚህ ጉዞ እንድትዘጋጁ ከወዲሁ ጥሬን ለማስተላለፍ ወዳለሁ። አብራችሁን ስለነበራችሁ አብራችሁን ስለቆያችሁ በልዑል እግዚአብሔር ስም እጅግ አድርጌ አመሰግናለሁ። ክፉ ስታዩብን አስተካክሉ፣ ጥሩ ስታዩብን የምታበረታቱንን ሐሳብ አስተያየታችሁን እንድትለግሱን መንፈሳዊ ጥሬ ነው። በሌላ ፕሮግራም በሌላ የጉዞ መረጃ እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።